እስኪ ስለ እናታችን ያለውን ነገር የምትለን ነገር ካለ እንስማ። እናታችን ጉዳይ በጣም ከበድ ያለ ነው። በጣም ለማውራት ይከብዳል ማለት ነው። የመጀመሪያ ስንስላቸው ከሙጃሂዱ ነው ፍሪካ ያገኙት መጀመሪያ ጊዜ። ከዚያ በኋላ ወደ መሳል ጫልጅ ያን ጅዳኔ በየቦታው በየሀሪማው ፍሪካ ይዘዋል። ይሁንና እሱ ዙሮ እሳቸው መድኃኒታችን ምንድነው? አውራድና ቁርአን ነው። ከአውራድና ቁርአን በስተቀር ደግሞ ሱፍታ ነው። ይሄን በቃ ጧት ማታም ዝክር ነው። ሰው ጋር አይገናኙም፣ ከሴትም ከወንድም ጋር አይገናኙም። በቃ ለበኒ አደም የቆሙ ናቸው። ትንሽ መግለጥ ይከብዳል። ስለዚህ አሁን ያለው አንገብጋቢ ጉዳይ ምንድነው? ህመምተኛ በጣም ይበዛል። ሴት ወንድ ይመጣል። መቀመጫ የለም፣ ዱዓ ማድረጊያ የለም። ለምሳሌ የመጀመሪያው መስጊድ ሰራት ነኝ ታሽ ኮሚቴውኝ ግማሹን ወርቁን ግማሹን ሰዓቱን ግማሹን ቀሚሱን የጀባያ ለማን መስጊድ ሰራት ነኝ መጀመሪያ። ስለዚህ አሁን የመስጊድ ጥበት አለ፣ ቦታ ያስፈልገናል። ሁለተኛ ደግሞ እሳቸውን ልንከባከብ ልናከብር የምንችለው እኛ ደግሞ እሳቸው ለአገር የቆሙ ሰው ናቸው። ለትንሽም ለትልቅም ድሃ ይወዳሉ። የሚወዱት እንደውም ከሀብታም ድሃ ሲመጣ ነው፣ በቃ ህመምተኛ ሲመጣ ነው በቃ ሰዎች ደስ የሚላቸው። ስለዚህ እናታችን ጉዳይ በጣም ከበድ ያለ ስለሆነ ለምሳሌ እኔ አሞኝ ነበርና መሳል የሚባል ሸሴር መሳል ጋር ወደ 4-3 ጊዜ ሄድኩኝ። እዛ ሲሄድም እንደራሱ እዛ 3-4 ጊዜ ሲሄድ ወደ ፋሳ ያደርሰኝ እንደውስ ማለት በሽታ የሚከፋ አንደርብ የሚባል ነገር ነበር። በሽታው እንዳሱ ቀን የሚበተን ማታ የሚሰበሰብ ልጆች ሁሉ ከቤተሰቦች ሁሉ በጣም ማታ ቁጭ ነበር ምናምን። በዛ ሰዓት ስመለስ እሳቸው ጋር አጋጣሚ ሄድኩና ይሄ ልጅ እዚህ ማለት ነበር አሁን እኔ ጋር ነው ያለው እንዴት ታደርጋላችሁ ብለው ለታችሁ ስቴፖች የሱን ጉዳይ በአንቱ ላይ አድርጋለሁ። የሱን ብቻ ሳይሆን ፀሐይ መግቢያ ያው መውጫ ያለውን ሁሉ በአንቱ ላይ አድርጋለሁ ብለው ዱዓ አደረጉላቸው። ከዚያም በኋላ አልሐምዱሊላህ ብዙ በላአ ነበረብኝ ወላሂ ያ ሁሉ ተሰረፈ። አሁን ወደ ስራ ራሱ ገብቼ ቤቴ ሁሉ ጥሩ ነው የምንኖረው አልሐምዱሊላህ። ይሄ ሁሉ የእሳቸው እንትን ነው ዱዓቸው። ሁለተኛ ደግሞ የእሳቸው ጉዳይ ማለት በጣም ይከብደኛል ወላሂ። እና የእሳቸው ጉዳይ ለማንም ወላሂ ከማብላት ከማጠጣት ወደ ኋላ የሚነሱ አይደሉ። ልጅ አያምራቸውም፣ ቤት አያምራቸውም፣ መተኛት አያምራቸውም። ወላሂ ሁሉ ጋር በቃ መጫወት ነው። የነቢን ነው የሚፈልጉት። ዝክር ነው ለይት በቁርአን እንጧሱ በባው እንዲሁ በትክክል ያሉ። ስለዚህ በእኔ በኩል ያለው ይሄን ይመስላል። ጨመር አድርገን ነገር ደግሞ የታመሙ ሰዎች ጊዜ እዛ ቤት መተው ለምሳሌ አንድ ቦታ ወደ ክፍለ ሀገር ሁሉ ሄዶ በጣም ታመምተኛ ሰው ነበርና አጋጣሚ እዛውኛ መስጊድ ያሰራ መጣ። አልሄደበት ክፍለ ሀገር የለም መድኃኒት ብዙ በዚህ ሞከረ። ቤት ውስጥ ሲመጣ ገና ቀጥታ በሩ ሲገባ ነው በቃ ሪብ ላይ ለቀቀም የሚያጅብ ነገር። ቤቱ ራሱ ከመናገራቸውም ከቁርአኑም በፊት ከዚክራቸውም በፊት ቀጥታ በሩ ሲገባ ነው በሽታ የሚለቀም የሚያጅብ ነገር የሚጠመድ ማለት ነው። እና እናታችን የሀገር መድኃኒት ናቸው። ዱዓ ልናደርግላቸው ይገባል። ደሳቸው ልንቆም ይገባል። ወላሂ የትም ቦታ እናት አባት ራሱ እንደነሱ የሚቆም ሰው የለም። ወቢላሂ አልከሪም አላህ ሻይር ነው። ስለዚህ አሁንም ባለ አቅማችን በዚህ ህይወታችን ሙሉ እሳቸው እንኳን አይደለም እዛ ቤት ሄደን ተጨንቀን ከጠበል ስንጠራቸው ወላሂ በሚሉት ናቸው። ወላሂ አላህ ሻይር ነው። ለምሳሌ በየቦታው ሐሪም አልወስር የለም። ቦረና ሸየ ድረስ ይዘኝ ሄደዋል። መሳል ድረስ ይዘኝ ሄደዋል። ወላሂ በየመሻይፍ ወላሂ ትግል በቃ ይሄ ልጅ እኔ አኸራ ልጅ ነው ተባብለናል። ስለዚህ አሁን ባለው ጉዳይ መስጊዱን ለመስራት እኔም ዝግጁ ነኝ። ደግሞ ያለንን ደግሞ በአቅማችን ከኛም በላይ ያለ ሰዎች ካለ አስተዋጽኦ ያደርግን። ሴቱም ወንድም አሁን ሐድራውን በማስፋፋት እሳቸውን ለማስደሰት ወደ ኋላ ወደፊት የለም። በእኔ በኩል ይሄን ይመስላል።
الذي لا تنسى عليه وكما يرى ويواه يوم القيامة محمد وعلى آل سيدنا محمد أقربنا يا رحمنا والمسلمين الحمد لله